በቀ ፕሮቴስታንት ነው እያሉ ነው ራሱ። አሁን ቅድሞ ፓል ስትሰጠው የነበረውን ሀሳብ የሚተገብር የተደበቀ ፕሮቴስታንት ነው እያሉ ነው አንዳንድ ሰዎች። ለምሳሌ እኔ ይሄ ራሱ ልቀበለው እችላለሁ። ለምን ከተባለ አይ ለምንስ እንትን አያደርግ ነው አንዳንድ ሲያስጠላ የራሴ ድምፅ ደግሞ ውይ እንዴት ነው የሚያስጠላው የራስን ድምፅ ማዳመጥ። ቴንክ ዩ። ለማንኛውም የተደበቀ ፕሮቴስታንት ነው አለ። እኔ ግን የምቀበለው ምንድነው ዋቃ ጉሬቻ ነው። ይሄ ውዳቂ ሰው፣ ይሄ ሽንታም ፈሳም ሰው፣ ከቤት የማይወጣ ፀሐይ እንትን የሆነበት ሰው ዋቃ ጉሬቻ ነው እንጂ ምንድነው ኦርቶዶክስ አይደለም። ይመቸው። ኦርቶዶክሳውያን እንደፈለገ አድርጎ የሚቀልድባቸው ሰው ነው። እነዚህ ሰዎች ሰው አይደለንም እንስሳ ነው ብሎ የሚያምኑ እነዚህ ሰዎች በበደናቸው በልሳናቸው እሱ የሚናገር በበደናቸው እሱ የሚኖር ሰው ነው፣ እሱ የሚንቀሳቀስ ሰው ነው። እንደፈለገ አድርጎ የሚያሽከረክራቸው ሰዎች ናቸው። እፎይን የሚከተሉና የሚከታተሉ ሰዎች አይምሯቸውን የማይጠቀሙ ሰዎች ናቸው፣ እንስሳ ናቸው። በነገራችን ላይ እኔ በጣም ነው የማዝነው ለነሱ። ክርስትና ማለት እንዲህ አይደለም። ክርስትና ማለት ክርስቶስን መከተል ነው። ክርስቶስን መከተል ማለት ወንጌልን መከተል ማለት ነው። በወንጌል መመራት ማለት ነው። አሁን እሱ ጋር የሚገቡ ሰዎች ስለ ክርስትናም ስለ ክርስቶስም ስለ ወንጌል ምንም የሚያውቁት ነገር የለም። ቢሰጠው ባቢ ለምንድን ነው ያ ሁሉ ድምፅ ሲሆኑ በየቤቱ አንድ ቀን ለአሪስ ኦርቶዶክስ ክርስቲያን ቤቱን ክፍት ያደረገው? እሱ ቤት ብዙ ፎሎወር አለው። ገብቶ እሱ ቤት አንድ ቀን ፕሮግራም ያላደረገላቸው ሞተው ቢያልቁ ግድ ስለማይሰጠው ነው የህዝብ ቅምጡ። ገባ? አንድም ቀን ኦርቶዶክሳዊ ህብረት ላይ ተሳትፎ አያውቅም። ገስት ይገባል። ገስት ሲገባ ራሱ ፕራይቬት አድርጎ ነው የሚገባው ገስቱን። ማንም ሰው ተከትሎት አይገባም ላይቭ ላይ። ከዛ ወጥቶ ይሄዳል። አራት ነጥብ እንጂ እኔ በጣም ደስ የሚለኝ አልዋሽም። በቃ እውነት ደስ ይለኛል። እኔ ስለማልወዳቸው ይሁን አላውቅም፣ እሱ የሚያደርግባቸው ነገር በጣም ደስ የሚለኝ የእውነት ይቅርታ አድርጉልኝ። ቤቱን ከፍቶ 8 ቀን ሙሉ እንደዛ እንቅልፍ አጥተው በሙሉ እሱ አንድ ነገር ሆነ ሲባል አይናችን ነው እፎይ ሁሉም ባለማህተብ እፎይ ነው ብለው ያዜሙ ሰዎች ቤታቸውን ከፍቶ 400 ሰው ሁሉም ከተሰባስበው ይልፍ ሁሉም ተሰባስበው 1000 አልሙሉ። ግን ቤቱን ከፍቶ ለምንድን ነው አይደለም? ቤቱን ከፍቶ ለኦርቶዶክስ ክርስቲያን ድምጽ ሊሆን ቤትህ ንጽጽር እናደርግ ሲባል እንኳን አይፈቅድም። አንድ ሰው ሃይማኖቱን እውነተኝነት ለማረጋገጥ እኮ የሌላን ሰው ሃይማኖት መሳደብ አይደለም ኦርቶዶክስን ትክክል የሚያደርጋት አይደለ? ኦርቶዶክስ ክርስቲያን መጽሐፍ ቅዱስ ያውቁት ያላቸው ገብተው ከሙስሊሞች ጋር ዲቤት አድርገው ነው። ያንን በፍጹም ነው የማይፈቅደው። አንተ ቤት ብዙ ሰው ይመጣል ይሄን እናድርገው ብትል አይፈቅድልህም። አንተ የእስልምናም የክርስትና ሙቀት ካለ አክሴፕት አያደርግህም፣ አይፈቅድልህም። ስለዚህ ቢዝነስ ስለሆነ ኦርቶዶክሶች ሞቱ፣ ተሳደዱ፣ ወደቁ አይፈልግም እንጂ ለኦርቶዶክስ ቢጨነቅ ገባክ? ተማሪዎችን እስልምና ላይ መማር የሚፈልጉ ተማሪዎችን አሰልጥኖ ይተካል እንጂ ፕሮቴስታንት ላይ የሚሰሩ ኦርቶዶክስ ክርስቲያኖችን ቀጥቅጦ አያባረራቸውም ነበረ። እያለቀሰን ያስባረራቸው። አያስፈልግም ፕሮቴስታንት ላይ መስራት። ፈሪ ስለሆናችሁ ነው ፕሮቴስታንት ላይ የምሰሩት። ኑ እስልምና ላይ ስሩ፣ በእሱ ስር እንዳይገለግሉ ማለት ነው። ልክ በቃ ትርፍ ነገር እንደሆነ ምንፍቅና ለኦርቶዶክስ ትርፍ እንደሆነ፣ ፕሮቴስታንቲዝም ትርፍ እንደሆነ፣ ምንም እንደውጥ እንደሌለው ችግሩ እስልምና እንደሆነ አድርገህ ማውራት በራሱ ኦርቶዶክስን አለማወቅ ነው። የኦርቶዶክስ ጠላት ምንፍቅና ነው። ኦርቶዶክስን የሚጎዳት በተመሳሳይ ምርት መሸወድ ነው። ፍኖተ ጽድቅን በለው ተሐድሶን በለው ወንጌላማይ ለኦርቶዶክስ ስጋት ነው። ስጋት በ15 ዓመት ውስጥ 11 ሚሊዮን ኦርቶዶክስ ክርስቲያን አተናል እያሉ እየተናገሩ ጥቅም እንደሌለው ነገር ድካማቸው፣ ልፋታቸው ፕሮቴስታንት ላይ የሚሰሩ ኦርቶዶክሶች ቫሊዩ እንደሌላቸው አድርጎ አሳጥቶ አሁን ድራሻቸውን ካጠፋቸው በኋላ ኦዲየንሶቻቸውን ሰብስቦ የያዘ። ለምን? እነሱ ቤታቸውን በሚከፍቱበት ጊዜ እሱ ቤት በጣም ሰው ብዙ ከገባ 700 ሰው ነበር የሚገባው። ገባህ? በዛ በነበሩበት ሀገር ታይማቸው ኢትዮጵያ ውስጥ አንድ ስለሆነ ምሽት ላይ ይገባሉ። ሁሉም ቤታቸውን ይከፍታሉ። እያንዳንዱ ቤት 1000፣ 1200፣ 1600 ምናምን። እሱ ጋር ከ300 እስከ 700 ሰው ነበር የነበረው። በጣም ነው የሚጠላቸው፣ በጣም ነው የሚናደድባቸው። ልክ እንደ ተጠቂና እንደ ተጎጂ ነው ራሱ ነው የሚያስበው። ከዛ እድሉን ተጠቀመና አባረሩኝ፣ አሳደዱኝ በሚለው እድሉን ተጠቀመና ሙሉ በሙሉ ማርሹን ቀየረው። ስለዚህ ይህ ሰውዬ የሚታገለው ለኦርቶዶክስ ነው ቤካ ና አይደለም።
ስራ ነው። እነዚህ መሀይሞች ደግሞ ኦርቶዶክስነት ግጥምና ዜማ መሸምደድ፣ መዝሙር መልቀቅ፣ ፕሮፋይል መሸከም ስለሚመስላቸው ፍትህ ለኦርቶዶክስ ብለው ፕሮፋይል ተሸክመው ሲዞሩ እሱ አይመለከተውም። እንኳን ፕሮፋይል ሊቀይር ማለት ነው። እንኳን ፍትህ ለኦርቶዶክስ የሚል ፕሮፋይል ሊቀይር ጊዜ የማይሰጥም ለእንደዚህ አይነት ጉዳይ እና ይሄ ማስተዋል ስለሌላቸው ስለማያዩ እኔ በጣም ደስ ይለኛል። ኦርቶዶክስ ቲክቶክ ላይ ሞታለች ካልኩ አንዱ ይሄ ነው። አይጨነቁም፣ አያሳስባቸውም፣ ቫሊዩም አይሰጡትም። በዚህ ውስጥ የሚያልፉ ሰዎች ሆነው ደግሞ እየዞሩ አንድ ነገር ነው ያላችሁ፣ ጥላቻ ነው። በቀን በቀን ጥላቻቸውን አብዴት ያደርግላቸዋል፣ ይሄዳሉ። ስለ ጥምቀት፣ ስለ ንስሐ፣ ስለ ቁርባን፣ ስለ ምንፍቅና ካወራህ በጣም ነው የሚናደደው። ቢዝነሱ አይደለም እነዚህ ነገሮች። ለኦርቶዶክስ ስጋት ይሆናሉ የሚላቸው ነገሮች አይደሉም። የእፎይ ስራዎች የእፎይ ስራ የገቢ ምንጩን የሚያሳድግበት የራሱን ስራ ከፍ ከፍ ማድረግ ነው። እኛን የማይወደን ደግሞ ከስር ከስር ስለምናከሽፍበት ነው። ያው የደም መፍሰስ ያጋጥመዋል ብያለሁ እኛ ስናወራና በዛ ምክንያት የዳቦ ስም ያወጣና ይመጣል ማለት ነው። አይደለም የዳቦ ስም አነባበሮ ብትጋግር እኛ እንደሆነ አላማህን ከመናገር ወደኋላ አንልም። ተናግረንም ጨርሰናል። አይተዋልም፣ ታዝበዋልም። በነገር ላይ ኦርቶዶክሶች ቀን ሲጥልህ ነው አብረው የሚረግጡህ እንጂ ቀድሞ አይጥልሁም። ኦርቶዶክስ ትልቁ ሳይኮሎጂ ቀን ነው የሚጠብቁልህ። ለምሳሌ ፈለገ አትናቴዎስን በፊት ፕሮቴስታንቶች ሲናገሩት ይከላከሉለት ነበረ። ልክ ራሱ ስህተት ሰርቶ ሲወድቅ ግን ያደረጉትን ነገር አይተሃል። ልደተ ቃልንም እንደዛው እና አቡነ አብርሃምን እና አቡነ ያሬድን ጳጳሳትን ሳይቀር እንደዛው። ስለዚህ ይሄም ልጅ አንድ ቀን ተንሸራቶ ሲወድቅ የሁለት ዓመቱን ሙሉ ነው የሚናገሩት እና እሱ ምንድነው የሚመስለው የጠላት ወዳጅ ነው ስለሆነ ቲማቸው አንተ ትክክል ነህ ሲሉት አምነውበት ነው የሚመስለው። ማንም ሰው እንደማያምነው እርግጠኛ ነኝ። አይተዋል በደንብ የተፈጠረው ነገር ግን ቼክ አድርገዋል። ስለዚህ ከቨር የሚያደርጉት ከሚጠሉት ጥላቻ አንጻር ነው። ከሁለት መጥፎ አንድ መጥፎ መርጠው ከሙስሊም መጥፎ የኦርቶዶክስ መጥፎ ይሻለናል የሚል የመሀይም አመራረጥ ነው። አመራረጣቸው ራሱ ማለት ነው። በዛ መስፈርት ነው እሱ ጋር የሚገኙትም ከእሱ ጋር የሚሆኑትም እንጂ መስፈርታቸው ኦርቶዶክስነት ቢሆን በፍጹም አይመጣም። እንደዚህ አይነት መስፈርት አታመጣም ኦርቶዶክስ ሆነ እና እኛ በጣም ደስተኞች ነን። እኔ በተለይ ከምንም በላይ ጨርሻለሁኝ። ኦብቪየስሊ ከዚህ በኋላ አንዳንድ ቤቴን እየከፈትኩኝ ሀሜቴን ባማ ነው እንጂ በውጤት ደረጃ ውጤታማ ስለሆንን ከዚህ በኋላ ምንም የሚያሳስበን ነገር የለም፣ የምንቀይረውም ነገር የለም። እኛ በየሶስት ቀኑ ግን እሱ ከፈለገ በቴሌግራም ከፈለገ በቲክቶክ ከፈለገ በላይፍ ማልቀስ ይችላል። ከስር ከስር አንዳንድ ነገሮችን ስናይ ሪአክት እናደርግበታለን። ብዙ ሰዎች የማይገባችሁ ይሄ ነው። እኛ ሪአክት ነው የምናደርገው። ለዚህ ነው 2 ሰው መጣ 5000 ሰው መጣ 1 ሰው መጣ ለእኛ ቢዝነሳችን አይደለም። ኑ ብለንም አናቅም፣ ሂዱ ብለንም አናቅም። ምርጫው የእናንተ ነው። ግን የሰራንበትን ውጤት አይተናል፣ ጨርሰናል። ስትደራጁ እናከሽፋለን። በነገራችሁ ላይ ያልነገርናችሁ ነገር እንደራጃለን ብለዋል። ባቢ ታውቃለህ እሱን? አዎ እነዚህ ኦርቶብያዎች ሲደራጁ ኦርቶብያዎች ተኩስ እንጀምራለን አልኩ፣ እንታጠቃለን አልኩ። እንጉዳቸውን ነው የምናየው። እስቲ መጨረሻ ላይ ለነጻነታችን እንዋደቃለን ብለዋል። 1 ለ5 ያልሄዱ 1 ለ5 በእውነት 1 ለ5 እሺ ለምን ይመስላችኋል? እኔ በበኩሌ እኔ ፕሮቴስታንቶችን የምደግፍበት ምክንያት እኮ ብቃት ስላላቸው ነው። ፕሮቴስታንትን ትደግፋለች ኦፓ እሱ አንድ ቀን መናፍቅ አንድ ቀን ሙስሊም ናት ነው። ብቃት ስላላቸው ነው የምደግፉ። ክንፋችሁ መጥተው ስለጣሏችሁ ነው። እኔ ሁሌም ከአሸናፊዎች ጎን ነው የምቆሙ። ካሸነፋችሁ ከእናንተ ጎን እቆማለሁ። ሌላ ነገር የለውም። ቀጥሉ። ሊዱዬ የምትይ ነገር አለሽ? አዎ ማለት የሚፈልግ ሰው ካለ ይበልና እኔ ራሱ ልተኛ ነው። እንቅልፌ በጣም እንትን ብለዋል። ከዚህ በኋላ እኔ ራሱ በ10 ቀን አንድ ይገባሉ። ምናልባት ነው ያው በራሱ በእንትኑ እየተፍጨረጨረ እያበደም ስለሆነ እንደምታውቂው ይሄ የእብድ ሰው ምናልባት ክርስቲያኖች የሆነ ነገር ካደረጉ ጎንተን ለማድረግ ብቻ ነው የምመጣው። ካሁን በኋላ ራሱ አንቺ እንዳልሽው ብዙም እኔ ስራ አለኝ፣ ሰርቼ የምበላ ሰው ነኝ። እዚህ ጋር ቁጭ ብዬ የምለምን ሰውም አይደለሁም። ስራ አለኝ፣ ስራዬን እንትን አደርጋለሁ። ወደ ስራዬ ልመለስ ነው። በ10 ቀን ምናልባት እሱም በወርም አንዴ ሊሆን ይችላል። ምናልባት ምንም ነገር እንትን ካልተደረገ ካልተሳደቡ
ድራማ ካልሰሩ ፖለቲካ የማይሰሩ ከሆነ ራሱ አንመጣም፣ አልገባም። ራሱ ካሁን በኋላ ታዘቡ፣ ምንም አልገባም። ሌላው ነገር ደግሞ ስታየው ምንድነው ትውልዱ ምንም የገባው አይደለም፣ ምንም የገባው አይደለም። ማንንም ውዳቂ ተነስቶ ፖለቲካ የሚሰራበት ትውልድ ነው። ንቃ ስትለው የማይነቃ ትውልድ ነው። እውነት ለመናገር ዘወር ብለህ ስታየው ተስፋ የሚያስቆርጥ ትውልድ ነው። አይ አይደለም፣ አይደለም። ስለዚህ ምንም እንትን የለውም። ንቃ ስትለው አይነቃም። እዚህ ጋር እኮ እንደዚህ እየተደረገ ያወራኸውን ለምን እንዳወራው አድርጎ የሚረዳ ሰው አለ። ለምን እንዳወራህ እንኳን አይገባው፣ ምንም አይገባው። እኔ እንደዚህ አይነት በጣም የሚደብር ትውልድ አይቼ አላውቅም። እውነት ከራሴ ጀምሮ ነው። በጣም ሰገጥ የሆኑ ትውልዶች ነን። በጣም የሚያሳዝን ትውልድ ማለት ነው። የማይናበብ ትውልድ ነው። ክብር የሚገባው ለሚገባው ክብር የማይሰጥ ትውልድ ነው። በጣም መከበር የሚገባቸው ትልልቅ ሰዎች አሉ። ሲከበሩ አታያቸውም። ያሳዝናል እኮ፣ ይደብርሃል እኮ። እውቀት ቦታ የለውም። በድራማ ብቻ እኮ እንትን አንልም። በነገራችን ላይ ሰዎች ድራማ ሲሰሩ እኛ እያከሸፍን መከራችንን አንበላም። በነገራችን ላይ ስሩ፣ ምን አገባን? ይስሩበት፣ ከፈለጉ እንደፈለጉ ይጫወቱበት፣ ከፈለጉ ትውልዱ ማለት ነው። ስለዚህ የምትከተሏቸውን ሰዎች ቁም ነገር የሚሰሩ ሰዎችን ቪዲዮ ፖስት ሲያደርጉ በቃ ፖስት ምንድነው ሪፖስት ማድረግ፣ ሼር ማድረግ፣ እነሱን እንትን ማድረግ አለባችሁ። ከፍተው ሲገቡ ላይቭ ሲገቡ ግር ብላችሁ መግባት አለባችሁ። እውቀት ያላቸው ሰዎች ጋር ነው እንትን ማድረግ ያለባችሁ። እኛ ጋር እንድትመጡ እንትን የምናደርጋችሁ ሰዎችም የላችሁም። ቀደም የሆነ ነገር እያየው ነበረ ለታፕታፕ ምናምን የሚሉ ሰዎች ምን አባ ይሰራልኛል? የአንተ ታፕታፕ ለኔ ምን ይሰራልኛል? እኔ ጽድት ያለ ዋይፋይ አለኝ። ታፕታፕ አደረክም አላደረክም አይቆራረጥም ራሱ። እኔ እኮ የጎረቤት ዋይፋይ ተጠቅሜ እኮ አይደለም እዚህ ጋር የምመጣው። ጽድት ያለ ዋይፋይ አለኝ። የሰለጠነ ሀገር እኮ ነው የምኖረው። ዋይፋይ እንትን ምንድነው ታፕታፕ ፍለጋ ምናምን ሲሉ ሲያወሩ ነበር። እኔ አንዳንድ ሰዎች ራሳችሁን ፈልጉ፣ ራሳችሁን አግኙ፣ ትልልቅ ሰዎችን አክብሩ። መናበብ አለባችሁ፣ መግባባት አለባችሁ፣ መከባበር አለባችሁ። ስለዚህ የማንንም ውዳቂ ታፕታፕ ፈልጊም አልመጣም። እኔ አብረን ቁጭ እንድንል ነው ታፕታፕ የሚደረገው እንጂ ሌላ ምንም እኔ የምጠቀምበት ነገር የለም። ኮይን ፍለጋም አልመጣም። እኔ ስራ አለኝ። እኔ በቃ ገቢ አለኝ እኮ በቃ የሆነ ገቢ አለኝ። እንኳን ለኔ ለሌላ የምተርፍ ሰው ነኝ። ሳልነግራችሁ እንዳልወጣ ብዬ ነው። ቅድም ስታወሩ ስለነበረ ነው። አንዳንድ ሰዎች ፖስትም ስታደርጉ ነበረ፣ ስታወሩም ነበረ። ውዳቂዎች አልፈልጋችሁም። እኔ ነገ ብን ብዬ የምጠፋ ሰው ነኝ። አንተዋወቅም። ራሱ ሶሻል ሚዲያ ህይወቴን ለመገንባት የመጣው ሰው አይደለሁም። በጣም ነው የሚያሳዝነው። ማንንም ሰው እየተነሳ እንደፈለገ ፖለቲካ የሚሰራበት ትውልድ ነው። ጊዜና ሰዓት እዚህ ጋር ማቃጠልም አስፈላጊ አይደለም። አንዳንዴ ስታየው በጣም ነው ተስፋ የሚያስቆርጠው። ራሱ ላይ ምንም ነገር እንትን የማያደርግ ለውጥ የማያመጣ ትውልድ እኮ ነው። ማንንም ውዳቂ እየተነሳ ፖለቲካ ይሰራበታል። ደንታ የለውም። ራሱ ስታየው ለሚከተለው ሃይማኖትም ደንታ የለውም። ዛራራ በቃ እንትን ነው። ምን ችግር የለበትም። ብዙ ሰዎች እየደከሙ እየወረዱ እየወጡ፣ እሱ ግን ችግር የለበትም። አመሰግናለሁ። ኦፓ እኔ የኔ እንትንንም ማስረክብ የኔ እንትኗ በትሯንም ማስረክብሽ እወጣለሁ ዛሬ። አልመለስም። እኔ በእውነት ስራ አለኝ። በጣም ቢዚ ነኝ እኮ። ባለፈው ራሱ ተገድጄ እኮ ነው። ምን ነበረ? አዎ ለካ ተስማምተናል። ተስማምተናል። ለዛ ነበር ይተብል ለካ ተስማምተናል። ህይወት በቃ እኛ እኮ ጨረስን እኮ። ኦርቶዶክስን ቲክቶክ ላይ ገለናል። ከዚህ በኋላ ፈተናል። እኛ እኮ ለፕሮቴስታንት አላማችን መምታት ነው። መተናል። ከዚህ በኋላ የእንትና ጠባሳ የእንትና ቁስል ምናምን የሚባል ነገር ቢዝነሳችን አይደለም። ሪሰርች ስሩ ኦርቶዶክሶች። በነገራችሁ ላይ የውጤት ሪሰርች ስሩ። መሀይምና ድኩማን አትሁኑ። ይሄ ያደረጋችሁ ያላችሁት ነገር በሪሰርች በውጤት ነው መገምገም ያለበት። 2 ዓመት ሙሉ እናንተ ምን ያህል እንደሞታችሁ አላወቃችሁም።
ትሬንዳችሁን ፕሮፋይል ብቻ ነው የምናደርገው ብለን ፕሮፋይል ብቻ ያደረግን ሰዎች ነን። በቃ እንዲህ ነው የምናደርገው። አንድ ነገር ከተናገርን ወዲያ ነው የምናደርገው። ይሄን በደንብ ተምራችኋል፣ አይታችኋል ብለን እናስባለን። ከቻላችሁ አንድ የመጨረሻ እንድንወስዳችሁ ፕሮቴስታንት ላይ የሚሰሩ ኦርቶዶክስ ክርስቲያን ወንድም እናቶቻችሁ መልሷቸው። በቃ ይሄ በሰማይም ሊያስጠይቀን ስለሚል በሰማይ እንዳትጠሉ ያስጠይቀኛል ብዬ በጣም ሁሌ ከምታዘባቸው እና እንደው ልንገራችሁ ብዬ ነው። መልሱ ኑ በሉ ጥሯቸው ወንድም እናቶቻችሁን። ካልሆነ ግን በቃ ኦርቶዶክስ ቲክታክ ላይ ግብአተ ትምህርቱ ተፈጽሟል። በገዛ አይናችን ህፎይ በምትሉት ሰው ነው የፕሮቴስታንት ክንፍ ኦርቶዶክስ ክርስቲያኖች ተመተው ወድቀው ጴንጤዎች አሁን ተከራክረው ተጨንቀው ወጥተው ወርደው ሳይሆን መስክረው ብቻ ሰውን ጴንጤ ማግቢያ ያቅታችሁ ለብ ያለ ክርስቲያን ያደረጓችሁ ማለት ነው። የታላቃነቀ መውደቁ አይቀርም፣ የምትወድቁትም ወደዛው ነው። አማራጭ የላችሁም። ለምን? ኦርቶዶክሳዊ መንፈስ፣ ኦርቶዶክሳዊ ጥንካሬ፣ ኦርቶዶክሳዊ ዶክትሪን ውስጣችሁ የለም፣ ባዶ ነው። አንድ ጥርት ያለ ያለባችሁ የእስልምና ጥላቻ ነው። እስልምና መጥላታችሁ ደግሞ ድህነትን አያስገኝላችሁ። በራሱ ጥላቻ የሚባለው ነገር ራሱ ከክርስትና ጋር የሚሄድ አይደለም። ለምሳሌ ፕሮቴስታንቶች ማንንም አይጠሉ። አንድም ፕሮቴስታንት ጠርተህ እስልምና ትጠላለህ ብሎ አይጠላም። ቤትም ብሎ የሚፈልገው ማዳን መጥራት ነው። ሳይኮሎጂያችሁ በራሱ በጣም የተለያየ ነው። እናንተ ኢስላሚክ ፎቢያ እንድኖርባችሁ ኢስላም ጠል እንድትሆኑ የተደረጋችሁት፣ ፕሮቴስታንቶች ደግሞ እናንተም አልዳናችሁም ሙስሊሞችም አልዳኑም፣ ሁለታችሁንም ለማዳን ስለሚሰሩ ጥላቻ ድህነት እንደማይሆን ጠንቅቀው ያውቃሉ። የሚሰሩት ለድካም ለስራ ነው። ስለዚህ እናንተ በጥላቻ ስለተሞላችሁ ኦርቶዶክስነታችሁንም ሳይቀር ነው ያጣችሁት። በመንፍቅና ተወራችኋል። ተልኳችንን ጨርሰናል። ለምንድን ነው ኦፓ ለፕሮቴስታንቶች እና ለሙስሊሞች የምታሽቃብጠው ካላችሁ ስለማልወዳችሁ። ኦርቶዶክስ ክርስቲያን 75% የምትሆኑት ቲክቶክ ላይ ያላችሁት እንደዚህ መንፈሳችሁ እንዲሞት ነበረ። ተሳክቶልኛል፣ ሞታችኋል። አለቃችሁም ቢሆን የህዝብ ቅምጦ የደም መፍሰስ አጋጥሞታል። በ3 ቀን አንዴ እያለቀሰ ነው የምታዩት። አም ሀፒ ሰርተናል፣ ጨርሰናል ተልኳችንን። እና ያልገባችሁ ሰዎች የሚመስላችሁን ብዙ የምታወሩ ሰዎች አላችሁ። ሁሉም ሰው የራሱ መንገድ ነው የሚጓዘው፣ የራሱ መንገድ ነው የሚጓዘው ሁሉም ሰው። ግን ነቃ ደንገጥ በሉ። እንደዚህ ደክማችሁ ወጥራችሁ የምትሰሩት ውሃብያ የሚባልን ቡድን ለማጥቃት ነው? እስልምና ለማጥቃት ነው? እስልምና ከሆነ ውሃብያ፣ አህባሽ፣ ሱኒ መባሉ ለምን አስፈለገ? ለምንድን ነው አስተምሮ በእስልምና ላይ ያልሆነው? አቋማችሁ ስለምንድን ነው እስልምና ላይ ያልሆነው ብላችሁ የህዝብ ቅምጦችን ጠይቁ። መጠየቅ አይከፋም። ካልሆነ ግን እነሱ መደገፊያቸውን እየሰሩ እናንተ እንድትወድቁ እያደረጓችሁ ነው ማለት ነው። ለምን? የእናንተ ሳይኮሎጂ እና የእነሱ ንባብ አንድ አይደለም። የምንድን ነው ምንድን ነው ውሃብይ የሚያስብሏችሁ ለምንድን ነው? ስለዚህ ቡድን ነው የምትቃወሙት ወይስ ሃይማኖት ነው የምትቃወሙት? ነባር ሙስሊሞችስ እነማን ናቸው? ምንድን ነው የሚያምኑት? የነባር ሙስሊሞቹ አስተምሮና እምነትስ ለእናንተ ትክክል ነው ወይ? አይደለም። ነባር ሙስሊሞቹም ይህንን አያምኑም። እስልምናን ለሁለት እንከፍላለን ብለህ ከተሳደብክ በኋላ እስልምና ይጥፋ፣ እስልምና ትናንትና ካልዋሸ ዛሬ የለም ካልክ በኋላ እኛ እኮ ከነባሮቹ ጋር ሰላም ነን ብትል የሚያምንህ ሙስሊም የለም። እኔ እየተናገርኩ ያለሁት ለኦርቶዶክስ ክርስቲያኖች ሳይኮሎጂ ነው። ይሄ በሴት ተደግፎ የቆመ ሰው በሴት መደገፉ ብቻ አይደለም፣ ሴቶቹ ከለቀቁት ሙስሊም እጅ ላይ መውደቅ አይፈልግም። ገባችሁ? ስለዚህ የተወሰነው ሰው እንዲራራለት ይፈልጋል፣ እንዲያዝንለት ይፈልጋል። እናንተ የት ነው የምትኖሩት? ምን አይነት መሀይም እንደሆናችሁ እኮ የምታውቁት ሙስሊም ቤት እየሰራችሁ ሳውዲ አረቢያ፣ ኳታር፣ ሊባኖስ፣ ዱባይ ሙስሊም ቤት እየሰራችሁ ሙስሊም ቤት እየበላችሁ እኮ ቢችሉ እኮ ያርዱን ነበር እያላችሁ የምታወሩ ናችሁ። ቤታቸው ነው። ማን ይከለከላችሁ? ማርደው ቢጥሏችሁ ማን ይከለከላችሁ? አይገርምም? መሀይምነታችሁ በጣም የሰረገ ነው። እናንተ የተፈጠራችሁት የሙስሊም ባሪያ ለመሆን ነው። ዘመናችሁ እናንተም ቤተሰቦቻችሁ መጪ ትውልዳችሁም የሚያገለግለው ከእምነቱ ሆዱ ስለሚበልጥበት ነው። ድገሚው። ተመቸኝ። የተፈጠራችሁት ለምንድን ነው ያልሽው? ለሙስሊም አገልጋይ ለምን ነው? እድሜያችሁ ከነነጠላሽ ከነመስቀልሽ
ታጎበድሻለሽ፣ ሽንት ቤት ታጥቢያለሽ፣ ጀለቢያ ታጥቢያለሽ፣ ስጋ ታጥቢያለሽ። ከመጭና በአረብኛ ቢችሉ ይገሉናል። ቤታቸውን አርደው ቤተሎች ማን ያድንሻል? እየኖርሽ በሙስሊም ብር ቤተክርስቲያን ማሰራት ግን ይቻላል። እካካቸውን አራግፈው ቤት የሚያፈሰውን ለውጠው ሰው አድርገዋቸው ቅርናታቸውን አራግፈው መታቀባ ስለማዋቸው የበሉበት ሳህን ላይ መጥፋት ልማዳቸው ስለሆነ መተው ይጠፋሉ። እዚህ በአማርኛ እንጂ ህሊናችሁ ያውቀዋል። ኦርቶዶክስነት ችጋር ነው። ችጋራችሁን ያራገፋችሁት በጉልበቴ ነው እንዳትሉ። በጉልበታችሁ ከሆነ ኢትዮጵያ ሄዱና ስሩ። በጉልበት ከሆነ ገንዘብ የሚገኘው ኢትዮጵያ ስሩ። በጉልበታችሁ ከሆነ ጉልበት ገንዘብ አያስገኝም። ገንዘብ የሚያስገኘው የሀገር ኢኮኖሚ ነው። ስለዚህ እንደዚህ ስትባሉ በጉልበቴ ነው ሰርቼ ያመጣሁት፣ እንደዛ ከሆነ ኢትዮጵያ ሄዱና ስሩ በጉልበታችሁ። እዛው አፈርሽን እየዛቅሽ በትሽን እየጠበጠብሽ ቀን ስራሽን እየሰራሽ ኑሪ በጉልበትሽ ከሆነ። አንቺም ታውቂያለሽ ፕሮፌሰርና ዶክተር የሚከፍለውን ክፍያ የሚከፍሉሽ አቅም ስላላቸው ነው፣ ጉልበት ስላለሽ አይደለም። ጉልበት ስላለ አይደለም። ውሻ እየበላችሁ ቀሚሳችሁን ቋጥራችሁ ውሃ ለውሃ ተንቦ ጨርቃችሁን ሀገራችሁንና ደብራችሁን ትታችሁ የወጣችሁት። ስለዚህ ልክ ለመግደል የማይመች ሁኔታ ላይ ሆናችሁ ያልተገደላችሁ አታስመስሉት። ለነገሩ እናንተ ልክ እንዳንበጣ ናችሁ። ትበላላችሁ፣ ታራላችሁ። ከወጥ ቤት ሽንት ቤት ነው። ሌላ ምንም ታሪክ የላችሁም። ህሊናም ራሱ የላችሁ። ህሊና ቢሶች ናችሁ። እኔ በጣም ነው የሚገርመኝ አስተሳሰባቸው፣ በጣም ነው የሚደንቀኝ። ህፃን ይገላሉ እኮ ግን የድፍረታቸው ድፍረት ላስታውስሽና ህፃን ይገላሉ። አረብ ሀገር ሂደው ህፃን ያነቁ እንትን ሰምቼ ነበር የሆነ ሰዓት ላይ ምግብ እየሰሩ በሽንት የሰሩ የክፋት የእንትን ጥግ የብልግናቸው ጥንግ እንደዚህ አድርገው የሚሰሩበትን ቤት በጣም አበሻን ያዋረዱ ሴቶች እኮ አሉ እኮ ኢትዮጵያውያኖች በነገርሽ ላይ። አረ በጣም ቆሻሻ ናቸው። እኔ በእውነት በጣም በዘመኔ በጣም ነው እኔ የምደነቀው። አባቢ በቃ በጣም ነው የሚደንቀኝ። እንደነገርኩ ነው የቁም ሬሳ ናቸው። በጣም 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 የሞቱ ችጋራቸውን አንድ ቀሚስ ባዶ ቂጣቸውን ፓንት እንኳን ሳያረጉ ከሀገር ወጥተው በቀን 2-3 የልብስ ቀይሩ፣ ሙቃት ነው ተቀራናላችሁ ታጠቡ እየተባሉ ታጥበው ነጠላቸውን ይዘው እያስቀደሱ እዛ ጸሎት ቤታቸው ስዕላቸውን እያስቀመጡ እያመለኩ ልክ በጉልበታቸው ይኖሩ ይመስል እዚህ ይመጡና ኦርቶዶክስ መሆናችንን ቢያውቁ ያርዱናል። እናንተን የሚያርዳችሁ የራሳችሁ የጭንቅላታችሁ ኃጢአታችሁ ነው የሚያርዳችሁ። ኃጢአታችሁ ገና ደማችሁን የምድር ላይ ነው የሚያፈሰው። ምድር ላይ ግን በጉልበቴ ስለምሰራ ነው። በጉልበትሽ ብትሰሪ አገርሽ ሂጂና ሰሪ። እስኪ አረቦች አበሻ ሰራተኛ አጥተው ይሞቱ። ችጋራም እንዴ! በጣም እኮ ነው የሚደንቅ። ምስጋና ቢስ ግን እግዚአብሔር ግን በነገር ላይ ባቢሎን እኔ እግዚአብሔር ግን ማለት ነው እያንዳንዱን ነገር ነው የሚያስከፍል። እንዲህ አይነት አረብ ሀገር የሚሰሩ ሴቶች ናቸው መቅናቸው ተመጦ በየቦታው የሚወድቁት። ቤተክርስቲያን የሚያሰሩት በአረብ ገንዘብ፣ ልብስ የሚገዙት በአረብ ገንዘብ፣ ቤት የሚቀይሩት በአረብ ገንዘብ፣ ኑሮ የሚኖሩት በአረብ ገንዘብ። መልሰው የሚሳደቡት ደግሞ አረቦችን ነው። መልሰው የሚሳደቡት ሙስሊሞችን ነው። በጣም ነው የሚደንቀኝ። ግን እግዚአብሔር ደግሞ አልባረከላቸውም። እግዚአብሔር በነገር ላይ እንኳን የአረብ ቤት አቀጥይ የቃየልን መስዋዕት አልተቀበለም። በቃ እንዲህ ነው የምትሆኑት። ዘመናችሁ በሙሉ እንደባከነ፣ ገንዘባችሁ እንደባከነ፣ በረከታችሁ እንደባከነ፣ ጤናችሁ እንደባከነ። ለምን? ክፉ ስለሆናችሁ፣ እንቁላላችሁ የእባብ ስለሆነ። በቃ እናንተም ታውቁታላችሁ። አሁን የምናገረውን ነገር እላያችሁ ላይ ፕራክቲስ አድርጋችሁ ታውቁታላችሁ፣ ውጤቱን ታውቁታላችሁ። ስለዚህ እናንተ የሚገላችሁ ኃጢአት ነው። ሙስሊምም አይደለም የሚገላችሁ፣ ጴንጤም አይደለም የሚገላችሁ፣ መንግስትም አይደለም የሚገላችሁ። እናንተን የሚገላችሁ ኃጢአት ነው። ኦርቶዶክስ ክርስቲያኖችን የሚገላቸው ለዚህ ሰበብ ኃጢአት ነው። ከውስጥ ነው የሚሞቱ ታውቃለህ። ከዛ ልክ እንደ አሳ ጭንቅላታቸው መግባት ይጀምራል። ውስጥ ሄደው በቃ ሞቶ ነው የምታገኛቸው። እና እኔ ስላየው በጣም ስለሚገርሙኝም ነው። ሁሉንም እያልኩ አይደለም። እንደዚህ አይነት ሰዎች አሉ። እናንተ የምትሞቱት በኃጢአታችሁ። እናንተን የሚገላችሁ ውስጣችሁ ያለው ክፋት ነው። አእምሯችሁ በጣም ገና የሚቀረው ጤነኛ ያልሆናችሁ አስተሳሰባችሁ ያልተስተካከለ ነው እንጂ ጤነኛ ሰው እንዴት ነው ፍትሐት የሚያደርግለትን ንስሐ የሚሰጠው ቤተክርስቲያን ቅባሜሮን የሚቀባለትን ራሱን ለኃጢአት የሚያዘጋጅለትን ሲኖዶስ የሚሳደበው ካህን የሚሳደበው የብልግናቸው ጥግ። በነገር ላይ ባቢ የብልግናቸው ጥግ እኮ ቤተክርስቲያናቸው ነው የሚሳደቡ ናቸው። ሲኖዶስ የሚሳደቡ ጳጳሳት የሚሳደቡ ናቸው።
አባቶች የሚሰደቡ ናቸው። እኔ በእውነት ነው የምልህ፣ እኔ ስለነሱ ቃላት የለኝም። እነዚህ ሰዎች ታዲያ የትም ቢሄዱ ማንም ሰው አይገላቸውም። የሚገላችሁ ኃጢአታቸው ነው። እና ኃጢአታችሁን ቀንሱ በህይወት እንድትኖሩ። እንደራጅ፣ ሊገሉን ነው፣ ልንሞት ነው፣ ድረሱልን ምናምን ሳክስ ነው። ይሄ ሳክስ ይባላል። የትም አትደርሱ፣ ማንም ስለማይነካችሁ ማለት ነው። ባቢሻዬ በቃ ተኛው። ሁለተኛ እኔ የገቡ ሰዎች ሊያወሩ ነው የገቡት። ገስ ላይ ያሉ ሰዎች እንትን ይበሉና እኔ በቃ ልውጣ፣ ልተኛ፣ ደክሞኛል። ግድ የለሽዋ ሀፉ ባቢ ሌላ እንዴት ነህ? አማን ነው። እንዴት ነህ? አለን ሰላም ነው። ተንፈስ። አሁን እኮ እጠፋለሁ ስትል እኮ በቃ እነሱ ለቤተክርስቲያን ነው ጃንጥላ እንዲያስገቡ ፈልገህ ነው? አይ አስጠላኝ። እውነት እየቀለድኩ እኮ አይደለም። በጣም ነው እንትን የሚለው እኮ ነገሩ። አንተ እንደሱ መሆን የለብህም። እና በዚሁ አጋጣሚ ደግሞ አንዷ ፊቷ ስር እንደ ፓንቷ የደረቀ ቀይራ ማታቅ ልጅ አለች። እሷም እዛ ቤት ገብታችሁ ታብታብ የምታረጉ አንድ ወንድ አትባል ጃኒ የሚባል አለ እና ታውቀዋለህ። በቅት የሆነ ሰውዬ ነው እና በጣም አንድ የእፎይ ተገዢ ይመስለኛል። እና እሱ ቤት ገብታችሁ ታብታብ የምታረጉ ሴቶች ሙስሊሞች ራሳችሁ ጠብቁ። የእውነት ከእንደዚህ አይነት ቆሻሻ ቤት ሄዳችሁ ታብታብ አድርጋችሁ ጊፍት ሰጥታችሁ የምታበረታቷት ፎሎ አድርጋችሁ የምትከታተሉት ምንድናችሁ ግን? እናንተ ምንድናችሁ? እቺ ልጅ እኮ ቂጧ ስር ፓንቷ ተወሽቆ ማቀይራ የማታቅ ደደብ ናት። ስትበላ ራሱ ላጭ እያንጠበጠበች። ሁለተኛ ያቺኛ እስኪ አንደኛ ተመሳሳይ ያቺ ከሚዲያ የጠፋችኋል። እናንተ እዛ ቤት ገብታችሁ ታብታብ የምታረጉ ምንድናችሁ ግን? ሰው ናችሁ? ምንድን ነው የተከበረ ሰው እሱን እኮ የሱስን ለመጥራት አፏ መታጠብ አለባት፣ መቦረሻ ነበረባት። ቀን ሙሉ ባቢ በጣም ያናድሪ ነገር በጣም ያናድሪ። እዛ ቤት ገብተው ታብታብ ያደርጋሉ። ማን ሙስሊሞች ፎሎ ያደርጓት ማን ነው? እነሱ ምንድን ነው? ኧረ አንዳንዴ የምትውሉበት የምትነከሩበት እንደ ሰከረች ዝንብ እዛ ሄዳችሁ ጥልቅ አትበሉ። ዝንብ የተባለችው ሰክራ ነው። ስትሰክር የምትገባበት ጉድጓድ አታውቅም። ራሳችሁን የት እንደምታረጉ እዛ ጋር ኡስታዞቻችሁ የሚያስተምር ቦታ ትታችሁ ተሳዳቢ ጋር ቁልል መንጠልጠል። ጎበዝ በይ ፒኬ እዛ ትምህርት ከፍቶ እያስተማረ ዛህራ እዛ ከፍታ እያስተማረች እነሱ ሄዳችሁ እግር ስር መማር ስትገቡ ስድብ እዛ ኡስታዞቻችሁ እየተሳደበ እናንተ ምንድን ናችሁ ግን? ሙስሊም አትባል፣ ክርስቲያን አትባል፣ ካቶሊክ አትባል፣ ምንድን ናት? አንዳንዴ የራሳችሁን ፈትሹ፣ አይምሯችሁን አሰሩት። እና ባቢ በዚሁ አጋጣሚ አንተ እጠፋለሁ ስትል ዛሬ ጃንጥላና ምናምን በቃ ለቤተክርስቲያን ያለ እቅዱ ሊገባ ነው። እንግዲህ እንዲህ ብለህ ሞራል አትስጣቸው። እኛ አንጠፋ መቼም አጠፋም። እና ለነገሩ አንተ ጠፋ ኦፓም አለች፣ ግን አንተም አትጠፋ። ከሚዲያ ሰው እንዴት ይጠፋል ብለህ ነው? ግን እንትን ነው እንጂ አይ ቢሆንም አንተ ቢያንስ 1 ሰዓት 2 ሰዓት እንሄድባቸዋል በፍጹም። እና በሚገርም ነገር ባቢ እቺ ጃኒ የሚባለው ልጅ የፎይ ማን ነው? ዘረጉ ማሬው ጃኒ የምትባል አለች። ወንድ አትባል ሴት አትባል። ይሄ ቂጡ ፊቱ ላይ የተቀመጠ ግብዳ ከንፈሩ ከንፈር ነው። ወንድ ነው ሴት? ወንድ ነው። እሱ ራሱ ወንድ ነው። ወዛድር ነው። በሚገርም ነገር ቱታው ቂጡ ስር ገብቶ አሪዞ ነው የሚወጣው። ተው በጣም ያስጠላ በክት። እዛ ቤት ገብተው ቁጭ ይላሉ።
ኡስታዛችሁ እዛ እየተሰደበ ኡስታዛችሁ እንትን እያለ ታፕታፕ ኮሜንት ምንድነው? ጥላችሁ አጥቶ ሪፖርት አታረጉም? ተው ግድ የለህም። ሪፖርትማ እንትን ነው ትክክል አይደለም። ሰው የፈለገውን ይቀደድ መብቱ ነው። ሰማለው ካለ ሰው ደግሞ ይስማም ማለት ሰማለው ካለ ሰው እኮ አንዳንዴ ምንድን ነው ሰው ራሱ ማወቅ አለበት እንጂ አውቀው ከሆነ እንደዛ የሚያደርጉት እየገባቸው ከሆነ ምናልባት በሐሳብም ልትግባባ ልትገናኝ እኮ ትችላለህ ሰው ጋራ ገብቶሃል አባባሌ። ስለዚህ አንዳንዴ እንትን ማለትም አስፈላጊ አይደለም ራሱና እንደነዚህ አይነት ሰዎች ቦታ አለመስጠት ነው። ይሄ አንተ ያልከውን ሰውዬ እኔ ወንድ ይሁን ሴት አላውቀውም፣ ግብዳን ከንፈር ያለው ቂጦ ፊቱ ላይ የተቀመጠ የሆነ ደንቆሮ ሰው ነውና እንደዚህ አይነት ሰዎች ተዋቸው። ዝም ብለህ እንትን ስታደርጋቸው ነው ልካቸው እና መልካም ቆይታ። እኔ በጣም ደክሞኛል፣ እኔ ልተኛ ነው። ደህና ሁኑ። ባይ ባይ። መልካም ጊዜ። አሁን የምትሉት ሰውዬ እፎይና ወሂድ በቤት የንጽጽር ያደርጋሉ ምናምን እያለ የሚቃዥ ሰው ነው በነገራችሁ ላይ። እና አንድ ቀን ገብተው ሙስሊሞችም ክርስቲያኖችም እንደ መቼ ተነጋግረው በራሱ ጊዜ እንትና እናንተ ቴዱ ዘሩፋኤ ማን ነበር ቴዲ ሐዋሳና ኤርሚያስ ቤት የንጽጽር ያደርጋሉ። በቃ እንደዚህ እያለ የሚያወራ ጎረምሳ ነው እና ካለው የጤና ችግር አንጻር ነው እርግጠኛ ሆኖ እንዳቀሩ ቤቴ እንትና ንጽጽር ያደርጋሉ እንትና ቤቴ ንጽጽር ያደርጋሉ ምናምን እያለ ፖስት የሚያደርግ ሰው ነው እርግጠኛው ነው ማለት ነው። እና ፖስት ያለበት የምሬን እኮ ነው። ወሂድና ፎይ ኤርሚያስና ማን ነው ንጽጽር ያደርጋሉ አሉ መዝሙር ያሬድ ነው። አይ ድፍረቱ ግን ደስ አይልም። በህልቡ እኮ ነው የሚያወራው። ቪዲዮ ኤዲት አድርገህ ሰርተህ እንዲህ አይነት ነገር ፖስት አድርገህ ሊያውም ጅንን እያልክ ካወራህ እኔ በሳይኮሎጂ ነው ሰዎችን ቼክ የማደርገው። ምላሹም ያልሰጠሁት ከዛ አንጻር ነው። በነገራችሁ ላይ እኔ ምላሹ የምሰጠው ሌብሎች ሳይሆን ሳይኮሎጂን አንብቤ ነው። ሌብል የሚባል ነገር ብዙም ለእኔ የሚያሳስበኝ አይደለም እና እንደዛ አይነትን ሰው መልሰ በራሱ ብዙም አስፈላጊ ስላልሆነ ነው። ባቢ በነገራችሁ ላይ አተመኑት። እሱ የዛን ቀን አንድ ቀን የሆነ ነገር ከመጣለን በኋላ ጸባዩ ተቀይሯል እና እናንተን ለማማለል የሚያደርገው ጥረት ነው። በቃ ምንም ሰበብ አስባብ አያስፈልግም። እኛ ገብቶናል። በቃ ምንም ማለት አይደለም ትላላችሁ። ቆሜ እንዳደረጭ አንድ ቀን ምን አይ በቃ ኮሜንታተሮች ማገር የጨረሱም ይገባቸዋል። አይ ትናንት እንዴት እንደወጠረኝ እና ወዳችኋለሁ ምርጦችዬ። አንዳንድ አካላት ሁላችሁም ደህና ሆኑ። ሰምተናል። ያቺ ቀን ኤልያስ ከኤልያስ ጋር አብሮ አሳምቶ ኤልያስ ፋሽ የሰራው ቀን የጀመረ ነው ይሄ ሰውዬ በነገራችሁ ላይ እና ወዳችሁ ሊበላ ነው እንዳታምኑት። ወዳችኋለሁ ሁላችሁንም። ባቢተኛ ዞር በሉ እንግዲህ ቅዱሳን እና ጎረምሳው ምላሽ አትስጡት እሺ። እዚህ ውስጥ ያላችሁ 400 ምናምን ሰዎች ለጎረምሳው መልስ አትስጡት፣ አስፈላጊ አይደለም። እንደዚህ አይነት ሰዎች ቦታ መሰጠት የለበትም። ተኛ አላልክም እንዴ? ተኛ በቃ ውረዱ እንዴ! ልተኛ ነው። ተመካከር፣ ውጡና ተመካከሩ። አይደብራችሁም እንዴ? ቻው ደህና ዘርግፋቸው። ቢላቂ ቤቴን መክፈት አልችልም። አሁን ትንሽ ቆይቼ ጉዞ አለብኝ። አሁን አንድ 5 ደቂቃ 2 እንባባልም ማን እናንቺ በውስጥ ኦኬ በሉሽ። ይመቻችሁ። ሼር አድርጉልኝ። የተከፈተ ቤት ካለ አዳመጣችኋለሁ። ላይ መክፈት አልችልም። ለዛ ነው እንጂ ሪፖርቴን አስለቅቃችሁልኛል። በጣም ነው የማመሰግነው። እሳቶቹ የተባረኩልኝ። ካለመሰግናችሁ እንዳልወጣ